የመጨረሻው ንጉሥ የቀዳማዊ ኃይለ ሥላሴ ዓለም አቀፍ ተጋድሎ ላየን ኦፍ ጁዳ ኢን ዘ ኒው ወርልድ በቴዎዶር ኤም ቬስተል። የይሁዳ አንበሳ በኒውዮርክ ጎዳናዎች። የተባበሩት መንግስታት ድርጅትም በጽህፈት ቤቱ በክብር እንግድነት ለተገኙት ለግርማዊነታቸውና ለተግባራቸው የሚገባውን ክብርና ዕውቅና ሰጥቷል። እርሳቸውም ዓለም አቀፍ ማህበረሰብ የሰጣቸውን የክብር ቦታ መገንዘብ ችለዋል። በመሆኑም ለእሳቸው ክብር የተዘጋጀው ዝግጅት እስኪጠናቀቅ ድረስ ቆይታቸውን በእያንዳንዷ ደቂቃና ቅጽበት ሳይቀር በደስታ የተሞላ ነበር። የሊግ ኦፍ ኔሽን ጠቅላላ ጉባኤ እውን መሆን አብዛኛዎቹ አሜሪካውያን ስለ ኢትዮጵያ ያላቸው አመለካከት በበጎ ገጽታዋ ላይ እንዲያተኩር አድርጓል። ለዚህ በጎ አመለካከት መዳበርም የንጉሠ ነገሥቱ ግለሰባዊ ሰብዕና የራሱን አስተዋጽኦ አድርጓል። አዘውትረው የሚለብሱት ወታደራዊ ዩኒፎርምም ግርማ ሞገስ ያጎናጽፋቸዋል። በተለይም ምስጢራዊ ኃይል ያላቸው የሚመስሉት አይኖቻቸው በእርግጥም እንደሚነገረው ከንጉሥ ሰለሞንና ከንግሥት ሳባ አንስቶ የንጉሠ ነገሥት የዘር ሐረግ ያላቸው መሆኑን ይመሰክራል። እንደዚሁም የክርስትና እምነት ተከታይ ሕዝቦች መሪ መሆናቸው ያን መሰሉን ክብር የተሞላበት ደማቅ አቀባበል እንዲደረግላቸው የራሱን ተጽዕኖ ፈጥሯል። በተጨማሪም ስማቸው በቀላሉ የሚያዝና የማይረሳ መሆኑ የሕዝባዊ መዝሙር ያህል ሆኖ ይታወሳል። በተለይም በ1930ዎቹ መጀመሪያ ላይ እንደገና ንጉሠ ነገሥት ሆነው የመንገሳቸው ወሬ በስፋት የሚነገርበት ወቅት አብዛኛዎቹ አሜሪካውያን የማይቻል እንደሚቻል ለመናገር ሲፈልጉ እንዲህ ከሆነማ እኔም ኃይለ ሥላሴ ነኝ እያሉ የመግለጽ ብሂል አዳብረው ነበር። በ1954 ዓ.ም አካባቢ አብዛኛዎቹ አሜሪካውያን ስለ አፍሪካ አህጉር የሚያውቁት ብዙም ነገር አልነበረም። ኢትዮጵያን በሚገባ የሚያውቃት አንድ የዓለም አቀፉ የባንክ ባለሙያ አሜሪካውያን ስለ አፍሪካ ያላቸው ዕውቀትን በተመለከተ ሲናገር አንዳንድ ሀገሮችን የሚያመለክቱ ቀለማት የቀኝ ገዢዎቹን ሀገራት ይዞታ ለማሳየት የተመረጡ ናቸው። ለእንግሊዝ ፒንክ፣ ለፈረንሳይ ደግሞ ሰማያዊ ቀለም በመጠቀም በእነዚህ ሀገራት ቀኝ እንደተገዙ ያሳያሉ። የኢትዮጵያ ሁኔታ ግን በዚያ መልኩ የሚታይ አይደለም ነበር ያለው። የአሜሪካ የውጭ ጉዳይ ሚኒስትር በአፍሪካ አህጉር በተለይም ከሰሃራ በታች ያሉ የአፍሪካ ሀገሮች በ19ኛው መቶ ክፍለ ዘመን መጨረሻ በ20ኛው መቶ ክፍለ ዘመን መጀመሪያ ላይ ቀኝ ገዢ መንግስታት ቀኝ አገዛዝ አሻፈረኝ የሚሉ የነጻነት ትግል እንቅስቃሴዎችን ለማዳከምና መሬቱን ለመቀራመት ሲንቀሳቀሱ በዝምታ መመልከቱንና ኃላፊነቱን ያለመወጣቱን ለአህጉሩ ለተፈጠሩ አይረሴ ክስተቶች የበኩሉን አስተዋጽኦ አድርጓል። በሁለተኛው የዓለም ጦርነት የተባበሩት ኃይላት ጦር በማግሬብ ሀገሮች ሰሜን አፍሪካን ከቀኝ ገዢዎቹ ቁጥጥር ነፃ ሲያወጡ የአሜሪካ መንግስትም በእነዚህ ክፍለ አህጉር ለራሱ ቦታ የመያዝ ፍላጎትን መሰረት ያደረገ እንቅስቃሴ ማድረግ ጀምሮ ነበር። በወቅቱ ፕሬዝዳንት አይዘንሃወር በጠቅላይ አዛዥነት የሚመሩት ጦር በመጀመሪያ በኢጣሊያና በፈረንሳይ አድርጎ በመሻገር ወደ አፍሪካ ለመግባት ቢችልም ስለ አፍሪካ አህጉር ያላቸው ግንዛቤ ግን ከእውነታው ያፈነገጠ ነበር። ፍጹም ከአረመኔነት ያልተላቀቁ በተለያዩ የሚስዮናውያን ቤተክርስቲያኖች እንቅስቃሴ ለመዳንና መልካም ሰው ለመሆን መጽሐፍ ቅዱስን እንዲማሩ እንዲያምኑና እንዲጠመቁ የማድረግ ዓላማን ማራመድ እንደሚያስፈልግ በማሳሰባቸው የተሳሳተ አቋም ነበራቸው። ይህን መሰሉ የእውቀት ማነስ መኖሩን አስመልክቶ ታዋቂው ደራሲ ኸርነስት ሄሚንግዌይ የዱር አራዊት ለማደን ወደ አህጉሪቱ የሚመጡ አዳኞችን ገድልና አናቱ በበረዶ ስለተሸፈነ የኪሊማንጃሮ ተራራ በመጻፍ ቀደም ሲል የነበረው አመለካከት ከእውነታው ጋር የማይጣጣም መሆኑን አመላክቷል። ከነዚህ አጠቃላይ ሁኔታ በመነሳት ይመስላል በእንግሊዝ ዩኒቨርሲቲዎች ትምህርታቸውን የተከታተሉ የልዑካን ቡድኑ አባላት በወቅቱ የአፍሪካን ነባራዊ ሁኔታ ይገልጻሉ ተብለው በሆሊውድ የተሰሩ ፊልሞችን ተመልክተው ፍጹም የማይገናኝ ልዩነት ያለው ሆኖ አግኝተውታል። በአጠቃላይ ኢትዮጵያውያን መልከ መልካሞች ጎላ ጎላ ያሉ አይኖች ያሏቸው፣ የፊት አጥንታቸው አቀማመጥም ከሌሎቹ አፍሪካውያን ለየት ያለ ኩሩና በራሳቸው የሚተማመኑ ታሪካቸው በቀኝ ገዢዎች መልካም ፍቃድና ይሁንታ ያልተቃኘ መሆኑን የሚያውቁ ህዝቦች ናቸው። ንጉሠ ነገሥቱ ያስከተሏቸው የልዑካን ቡድን አባላት የአረብና የአፍሪካ ህዝቦች ውህደትን የሚያሳይ ገጽታ ነበራቸው።
በአሜሪካ በተዘዋወሩባቸው ስፍራዎች ሁሉ ያጋጠማቸው መልካም አቀባበልና አግራሞት መነሻው ይሄው ነበር። በንጉሠ ነገሥቱ የተመራው ልዑክ ወደ ዩናይትድ ስቴትስ ለጉብኝት የመጣው አሜሪካ ለበርካታ ዓመታት ስትሰራበት የነበረው የቆዳ ቀለም ልዩነትን መሠረት ያደረገ የትምህርት አሰጣጥ እንዲቀር የሚያደርገውን ሕግ የአሜሪካ ከፍተኛ ፍርድ ቤት አጽድቆ በሥራ ላይ እንዲውል ከወሰነበት ወቅት ጋር ተገጣጥሞ ነበር። የቀዝቃዛው ጦርነት ስጋት መላው ዓለምን ማዳረስ በጀመረበት በዚያ ወቅት የግርማዊነታቸው መንግሥት ጸረ ኮሚኒስት አቋም በመያዝ ቁርጠኝነቱን ያሳየበት ቃኘው ባታሊዮንን ወደ ኮሪያ ምድር በመላክ ከአሜሪካ ጋር የሰላም ማስከበርን ሥራ እንዲሠራ በማድረግ በተግባር ያረጋገጠበት፣ በተባበሩት መንግሥታት ድርጅትም ከአሜሪካ መንግሥት ጎን በመቆም የምስራቁን ጎራ ጥቅም የሚያስጠብቅ ድምፅን በመስጠት የበኩሉን ድርሻ ተወጥቷል። የኢትዮጵያ መንግሥት ከላይ በተጠቀሱት ተግባራት ከመሳተፉ በተጨማሪ ግርማዊነታቸው አሜሪካንን ለመጎብኘት ከመነሳታቸው ከጥቂት ሳምንታት በፊት ከአሜሪካ መንግሥት ጋር በወታደራዊ ዘርፍ ለመስራት የሚያስችል ስምምነት ተፈራርሞ ነበር። ይህን መሰሉ የጋራ ወታደራዊ ትብብር ስምምነት ሲፈረም በአንድ በኩል በመላው ዓለም የሰሜን አትላንቲክ የጦር ቃል ኪዳን ሀገሮች መደራጀት፣ በሌላ በኩል ደግሞ ተቀናቃኞቹ የምስራቅ ጎራ ሀገራት የዋርሶ ስምምነትን በመፈረም ቀዝቃዛው ጦርነት ነፍስ ዘርቶ መንቀሳቀስ በጀመረበት ወቅት የተደረሰ ስምምነት ነበር። በሌላ በኩል ወቅቱ በአፍሪካ አህጉር የተንሰራፋውን የቀኝ አገዛዝ ስርዓት ለመገርሰስ የነጻነት እንቅስቃሴዎች ብቅ ብቅ ማለት የጀመሩበት፣ በእንግሊዝና በፈረንሳይ ቅኝ ግዛት ስር የነበሩ የአፍሪካ ሀገራት ዕጣ ፈንታ ምን ሊሆን እንደሚችል የማይታወቅበት፣ ኢትዮጵያ ከሌሎች የአፍሪካ ሀገራት በተለየ መልኩ ነፃ፣ ሉዓላዊና የተረጋጋች ሀገር ሆና በዓለም ፊት መታየት የጀመረችበት ወቅት ነበር። የኢትዮጵያ ጎረቤት የሆነችው ሱዳን ለመጀመሪያ ጊዜ ባካሄደችው ብሔራዊ ምርጫ ጠቅላላ ሚኒስትሮቿን ለስልጣን ያበቃችበት ወቅት ሲሆን፣ ኢትዮጵያ ደግሞ በንጉሣዊ ወግና ሥርዓት መሠረት ግርማዊ ቀዳማዊ ኃይለ ሥላሴ የሰለሞናዊ ሥርወ መንግሥት 225ኛው ንጉሥ በመሆን ሀገራቸውን በብቃት የመሩበት ጊዜ ነበር። ሌላዋ የኢትዮጵያ ጎረቤት ሀገር ኬንያ የእንግሊዝ ቀኝ አገዛዝ አስተዳደርን በመቃወም የነጻነት ትግል የሚያካሂደው የማኦ ማኦ የአመፅ እንቅስቃሴ ውስጥ የነበረች በመሆኗ አስተዳደሯ ኢትዮጵያ ውስጥ ከነበረው መረጋጋት በተቃራኒ የፖለቲካ ሁኔታ ውስጥ ነበረች። በወቅቱ በኢትዮጵያ ለነበረው መረጋጋት ምክንያቶቹ በርካታ ነበሩ። የአሜሪካ መንግሥት የፖይንት ፎር ፕሮግራሞችን ለማስፈጸም በመላ አገሪቱ ተንቀሳቅሷል። በአሜሪካው ትራንስ ወርልድ ኤርላይንስ ድጋፍ የተመሰረተው የኢትዮጵያ አየር መንገድ ሥራ በመጀመሩ በመሰረተ ልማት ያለመስፋፋት ምክንያት ከተቀረው ዓለም ተገለው የቆዩ በተራራማ መልክዓ ምድሮች ላይ የተመሰረቱት የኢትዮጵያ ከተሞች ከዋና ከተማው አዲስ አበባ ጋር ማገናኘት ተችሏል። ከዚህ በተጨማሪ በሰሜኑ የሀገሪቱ ክፍል በአስመራ አቅራቢያ የአሜሪካ ጦር ኃይል እንዲገለገልበት በኢትዮጵያ መንግሥት የተፈቀደለትን የኮሚኒኬሽን ሴንተር ኤንድ ሊስኒንግ ፖስትን መገልገል መጀመሯም የበኩሉን አስተዋጽኦ እንዳደረገ ይታመናል። ግርማዊነታቸው በአሜሪካ ባደረጉት የሥራ ጉብኝት ወቅት የአሜሪካ ባለሀብቶች ወደ ኢትዮጵያ በመምጣት መዋለ ንዋያቸውን እንዲያፈሱ ጥሪ አድርገዋል። ሀገራቸው ኢትዮጵያ ያላትን እምቅ የተፈጥሮ ሀብት ክምችት ከመዘርዘራቸውን በተጨማሪ በወቅቱ በዓለም ተፈላጊና ከፍተኛ ዋጋ ያወጣ የነበረውን የዩራኒየም ማዕድን ክምችትና የተፈጥሮ የነዳጅ ዘይትን ከከርሰ ምድሩ አውጥተው ለዓለም ገበያ በማቅረብ የአገሪቱን እድገት ለማፋጠን እንዲሰሩም ጥሪ አድርገዋል። በንጉሠ ነገሥቱ በተመራው የኢትዮጵያ ከፍተኛ ልዑካን ቡድን አባላት ልዑል ሳህለ ሥላሴ፣ ልዕልት ሰብለ ደስታ የንጉሠ ነገሥቱ የጽሕፈት ሚኒስቴርና የፍርድ ሚኒስቴርነቱን ደርበው የያዙት ወይም በብዙዎቹ እምነት ከንጉሠ ነገሥቱ ቀጥሎ በሀገሪቱ ውስጥ እውነተኛው ስልጣን ያላቸው እንደሆነ ተደርገው የሚታዩት ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ በአባልነት ይዟል። ከዚህ በተጨማሪ በቀጣዮቹ ዓመታት የሀገሪቱ የወደፊት ጠቅላይ ሚኒስትር እንዲሆኑ የታጩት የኢትዮጵያ የውጭ ጉዳይ ሚኒስትርና በሳን ፍራንሲስኮ የተመድ መተግበሪያ ቻርተር ላይ ኢትዮጵያን በመወከል የፈረሙት አክሊሉ ሀብተወልድ፣ በውጭ ጉዳይ ሚኒስቴር በዋና ፕሮቶኮልነት የሚሰሩት እንዳልካቸው መኮንን በብዙዎች አሜሪካውያን እሳቤ የንጉሠ ነገሥቱ የግል ጠባቂ እንደሆነ የሚገመተው ኮሎኔል በኋላም ብርጋዴር ጄኔራል መኮንን ደነቀ ለበርካታ ዓመታት የንጉሠ ነገሥቱን የውጭ ጉዳይ ሚኒስቴር መስሪያ ቤት አማካሪ ሆነው ወይም የንጉሠ ነገሥቱ በሰሜን አሜሪካ ባደረጉት ጉብኝት ወቅት
ያደረጉትን ንግግር ያዘጋጀላቸው አሜሪካዊው ጆን ስፔንሰር ሌሎች በርካታ የንጉሠ ነገሥቱ የግል ረዳቶች፣ ከፍተኛ የኢትዮጵያ መንግስት ባለስልጣናት ጭምር በአባልነት ይገኙበት ነበር። ከልዑካን ቡድኑ ጋር የአሜሪካ ስቴት ዲፓርትመንት ባልደረባ አምባሳደር ሲመንሰን እና የትራንስ ወርልድ ኤርላይንስ ምክትል ፕሬዝዳንት ቶማስ ኬ ቴይለር አብረው ነበሩ። ቀዳማዊ ኃይለ ሥላሴ የሚመሯት ሀገር ወይም ኢትዮጵያ የተለያዩ መልክዓ ምድራዊ ገጽታዎች ያሏት በተራራ ሰንሰለት የተከበበች ልዩና ትንግርታዊ ሀገር ናት። ቀደም ሲል እንደገለጽኩት ይህችን ሀገር በተመለከተ አሜሪካውያን ያላቸው ዕውቀት አነስተኛ ነበር። የአፍሪካ ቀንድ ሀገራት እምብርት የሆነችው ኢትዮጵያ ከቀይ ባህር እና ከህንድ ውቅያኖስ ትዋሰናለች። በሳውዲ አረቢያ ባህረ ሰላጤ አቅራቢያ በሚገኘው የአፍሪካና የኤዥያ አህጉራት በሚያገናኛቸው ባቤል መንደብ እየተባለ በሚጠራው ሰርጥ አካባቢ የምትገኝ ሀገር ናት። የህንድ ውቅያኖስ ምዕራብ ኤዥያንና አፍሪካን መሃል ለመሃል በመለየት ያቋርጣል። በእነዚህ የውሃ አካል ላይ ሁለቱ አህጉራት ለዘመናት የባህር ላይ ንግድና የባህል ልውውጥ ሲያካሂዱበት ኖረዋል። የአካባቢው ሀገራት መልክዓ ምድር በአብዛኛው በተራራ ሰንሰለቶች የተከበበ ነው። ወደፊት አፍሪካን በሁለት ይሰነጥቃል የሚባለው የታላቁ ስምጥ ሸለቆ እምቅ የእሳተ ገሞራ ኃይል የተፈጠረው የምድር ውስጥ እንቅስቃሴ የሚካሄድበት ወይም የሚገኝበት ስፍራም ነው። ይህ የታላቁ የስምጥ ሸለቆ የእሳተ ገሞራ እንቅስቃሴ ያለበት ስፍራ ርቀት ከደቡብ ምዕራብ ኤሽያ ወይም 11290 ኪሎ ሜትር እስከ ሞዛምቢክ ይደርሳል። በደቡባዊ የምድር ሰርጥ የቀይ ባህር አቅራቢያ የሚገኘውን የአፋር ዝቅተኛ ስፍራን 3 ጊዜ ይከፍለዋል። ይህ የምድር የእሳተ ገሞራ ነውጥ ከሰሜን አስመራ እና አዲስ አበባ በስተደቡብ ደግሞ እስከ ጅማ ይደርሳል። እንደዚሁም ይህ የስምጥ ሸለቆ ኢትዮጵያን ለሁለት ሰንጥቆ የሚያልፍ ሲሆን የአዋሽ ወንዝና በርካታ ታላላቅ ሐይቆችም እንዲሁ በደቡብ ምዕራብ የሀገሪቱ ክፍል ባለው መልክዓ ምድር ውስጥ አልፈው በኬንያ በኩል አድርገው ወደ ደቡብ አፍሪካ ይወርዳሉ። የስምጥ ሸለቆ አዋሳኝ የሆነው ተራራማው የሀገሪቱ መልክዓ ምድር ዋነኛ መገለጫ የሆኑ እንደ ሰንሰለት የተቀጣጠሉ ተራሮች በኢትዮጵያውያን አምባ ይሏቸዋል። በላይኛው ጫፋቸው ሰፊ ሜዳማ መሬት ይገኝባቸዋል። ከፍተኛ ተራራማ ስፍራዎች በጎርፍ የሚሸረሸሩ ቢሆንም አምባ የተባሉት ስፍራዎች ግን የተለያዩ የእጽዋት ዝርያዎችን የያዙ ጥቅጥቅ ባሉ ደኖች የተሸፈኑ ናቸው። አንዳንዶቹ ቦታዎች በባህር ዛፍ፣ በጽድ፣ በጃካራንዳና በግራር ዛፎች የተሸፈኑ ሲሆን በእነዚህ ጥብቅ ደኖች ውስጥም የተለያዩ ብሔራዊ ፓርኮች ይገኛሉ። በእነዚህ የ7000 ጫማ ከፍታ ባላቸው ከፍተኛ ስፍራዎች አብዛኛዎቹ ኢትዮጵያውያን ኑሯቸውን መስርተዋል። በምድር ወገብ አቅራቢያ የሚገኘው ኢትዮጵያ ልዩ ልዩ መልክዓ ምድራዊ ውበትን የተላበሱ የተፈጥሮ ገጽታዎች አሏት። የተለያዩ የሥነ ጥበብ ባለሙያዎች ኢትዮጵያ የተለያየ ህብረ ብሔር ባለው ህዝብ ያሸበረቀች ተስማሚ የአየር ጸባይ ያላት 13 ወራት ለስለስ ያለ ሙቀትን የምትለግስ ፀሐይ የታደለች የተለየ ተፈጥሮ ያላት ሀገር ናት ሲሉ ይመሰክራሉ። ከአፍሪካ ከፍተኛ ስፍራዎች ውስጥ በሰሜን ምዕራብ ኢትዮጵያ የሚገኘው ራስ ዳሽን ተራራ 15000 ጫማ ከፍታ አለው። በኢትዮጵያ ካሉ ተራሮች የሚስተካከለው የለም። እርሱን በመከተል 13000 ጫማ ከፍታ ያላቸው በርካታ ተራሮች ይገኛሉ። የተራራ ሰንሰለቶቹ መልክዓ ምድራዊ ውበት ቀልብን የሚገዛ ማራኪ ገጽታ አላቸው። የአንዳንዶቹ ተራሮች ገጽታና አቀማመጥ በኮሎራዶ ግዛት ከሚገኙ ተራራዎች ጋር ይወዳደራል። ከነዚህ በተጨማሪ በጣና ሐይቅ አቅራቢያ ያለው የመልክዓ ምድር አቀማመጥም እንዲሁ ተራራማና ሸለቋማ ነው። ያን ተከትሎ በጣና ሐይቅ ላይ የሚያልፈውና ረጅም ርቀት በመጓዝ በዓለማችን ተወዳዳሪ የማይገኝለት የአባይ ወንዝ ከነ ግርማ ሞገሱ ነግሶበታል።